በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። በዲሞክራሲያዊት ኮንጎ የማዕድን ጉድጓድ በመደርመሱ ከ200 በላይ ሰዎች መሞታቸው ተነገረ። በምስራቃዊ የሀገሪቱ ክፍል የማዕድን ጉድጓድ በመደርመሱ ፍለጋ ላይ የነበሩ ከ200 በላይ መሞታቸው ሲረጋገጥ በርካቶች መቁሰላቸው ተነግሯል። ከሞቱት መካከል ሴቶችና ልጆች ይገኙበታል ነው የተባለው። በአማጽያን ቁጥጥር ስር ያለው የሰሜናዊ ኪቩ ግዛት ስልክና ኮምፒውተርን ለመሳሰሉ ኤሌክትሮኒክስ መስሪያ የሚውሉ ማዕድናት መገኛ ከመሆኑ አንጻር ነዋሪዎች በሕገወጥ መንገድ ሳይቀር በማዕድን ፍለጋ መሰማራታቸው ይነገራል። በኤም23 አማጺ ቡድን ቁጥጥር ስር በሚገኘው ኪቩ ግዛት ሩባያ ከተማ በተለይ የዓለማችንን 15 በመቶ ለስልክና ኮምፒውተር መስሪያ የሚውለው ኮልታን ማዕድን እንደያዘ ተነግሯል። በሩዋንዳ ይደገፋል የሚባለው ኤም23 አማጺ ቡድን ከ2024 ወዲህ የማዕድን አካባቢዎችን ተቆጣጥሮ የሚገኝ ሲሆን የተባበሩት መንግስታት አማጺ ቡድኑ በማዕድን ዘርፉ ላይ ከፍተኛ ግብር ጥሏል በማለት ክስ ማቅረቡን ዘገቦች አመልክተዋል። ዲሞክራሲያዊት ኮንጎ ከአልጄሪያ በመቀጠል በቆዳ ስፋት በአፍሪካ ሁለተኛዋ ግዙፍ ሀገር ስትሆን ኡጋንዳና ታንዛኒያን ጨምሮ 9 ሀገሮች ያዋስኗታል። 112 ሚሊዮን ገደማ ሕዝብ ያላት ዲሞክራሲያዊት ኮንጎ በዓለም ላይ በተፈጥሮ ማዕድን እጅግ ከበለጸጉ ሀገራት አንዷ መሆኗ ይነገራል። እስራኤል በጋዛ ሰርጥ በፈጸመችው የአየር ጥቃት በጥቂቱ 31 ሰዎች መገደላቸው ተነገረ። የጋዛ ባለሥልጣናት ባወጡት መግለጫም በተፈናቃዮች መጠለያ ጣቢያና በሌሎች አካባቢዎች በተፈጸመው የእስራኤል መጠነ ሰፊ የአየር ጥቃት ከተገደሉት ሌላም ቁጥራቸው በውል ያልታወቀ መቁሰላቸውን ባለሥልጣናቱ አመልክተዋል። የእስራኤል ጦር የተወሰኑ ጥቃቶች መፈጸማቸውን አረጋግጦ እርሱም ቢሆን ትናንት ሐማስ የተኩስ አቁም በመጣሱ የተሰጠ ምላሽ ነው ብሏል። በራፋህ የመሬት ውስጥ ምሽግ 8 አሸባሪዎችና 4 አመራሮች መኖራቸው በመረጋገጡ ነው ጥቃት የተፈጸመው በማለት አክሏል። ሐማስ ጥቃቱን በማውገዝ አሜሪካም አፋጣኝ እርምጃ እንድትወስድ ጠይቋል። መሰል ጥቃቶች የእስራኤል መንግሥት አረመኔያዊ የጅምላ ጭፍጨፋውን አጠናክሮ ስለመቀጠሉ ማረጋገጫ ነው ብሏል። ከተገደሉት 7ቱ በአንድ መጠለያ ጣቢያ የሚኖሩ የቤተሰብ አባላት መሆናቸውን እንዲሁም በጥቃቱ የመኖሪያ ሕንፃና የፖሊስ ጣቢያ መመታቱንና 3 ልጆችና 2 ሴቶች መገደላቸውን ገልጧል። በእስራኤልና ሐማስ መካከል ለ2 ዓመታት የዘለቀው ጦርነት በአሜሪካ አሸማጋይነት በተደረሰ ተኩስ አቁም ስምምነት እንዲያበቃ ወይም ደግሞ ማብቃቱ ቢነገርም እስራኤል ስምምነቱን በመጣስ ተደጋጋሚ ጥቃት እየፈጸመች ነው በማለት ይከሳል ሐማስ። ባለፈው ጥቅምት ተኩስ አቁም ከተደረሰ ወዲህ ከ500 በላይ ሰዎች መገደላቸውን የሐማስ ባለሥልጣናት ገልጸዋል። ይህ በእንዲህ እንዳለም አሜሪካም የ6.6 ቢሊዮን ዶላር የጦር መሳሪያ ሽያጭ ለእስራኤል ማጽደቋ ተሰምቷል። ከዚህ ውስጥ 30 አፓቼ ተዋጊ ሄሊኮፕተሮችና የተለያዩ ወታደራዊ ተሽከርካሪዎች እንደሚገኙበት የዋሽንግተን ኃላፊዎች ገልጸዋል። ባለመንታ ሞተሮቹ አፓቼ የጦር ሄሊኮፕተሮች በውጊያ ብቃታቸውና በአውዳሚነታቸው ተለይተው ሲታወቁ በጦርነት መሃል ቢመቱ እንኳን አምልጠው መውጣት እንዲችሉ
ተደርገው የተሰሩ ናቸው ይባላል። አፓቼ ሄሊኮፕተር 30 ሚሊ ሜትር መድፎች፣ ሚሳኤሎች፣ ሮኬቶችና ሌሎች ጦር መሳሪያዎች የመሸከም አቅም ሲኖረው በጨለማ በጭጋጋማና በመጥፎ አየር ሁኔታ ሳይቀር ግዳጁን በሚገባ መወጣት እንደሚችል ይነገርለታል። ፈጣን፣ ታጋሽና እጅግ ኃይለኛ ነው ይሉታል በቅርብ የሚያውቁት ባለሙያዎች። በቦይንግ ኩባንያ የሚመረተውን የአሜሪካ አፓቼ ሄሊኮፕተር የእስራኤል ጦር ኃይል ለምዕራብ ዳርቻና ለጋዛ ዘመቻዎቹ አፓቼን በስፋት እንደሚጠቀም ሲነገር፣ በጋዛም የ2 ዓመቱ ጦርነት ደርሷል ለሚባለው ከፍተኛ እልቂትና ውድመት አፓቼ ያንበሳውን ድርሻም ይይዛል ይላሉ ታዛቢዎች። ከገንዘቡም በላይ የእስራኤል ራስን የመከላከል ብቃትን መደገፍና ማስታጠቅ እንዲያም ሲል የእስራኤል ጸጥታን ማረጋገጥ አሜሪካም ቅድሚያ የምትሰጠው ተግባር እንደሆነ አክለዋል። አሜሪካም በየዓመቱ በቢሊዮኖች ዶላር የሚገመት ወታደራዊ ድጋፍ ለእስራኤል መላኳም ከዚሁ ዓላማ ይመነጫል። በኢራንና አሜሪካ መካከል ወታደራዊ ፍጥጫ ተባብሶ በቀጠለበት በአሁኑ ወቅት ዋሽንግተን አዲስ የጦር መሳሪያ ግዢ ለእስራኤል ማጽደቋም ቴሄራን በእስራኤል ላይ ዱላ ለማሳረፍ ከሞከረች ያጸፋ ምላሽ ዝግጅቱን ለማጠናከር እንደሆነም ይወሳል። አሜሪካም ከእስራኤል ሌላ ለሳውዲ የ9 ቢሊዮን ዶላር የሚሳኤል ሽያጭ ማጽደቋ ታውቋል። ለሳውዲ የጸደቀው የ730 ሚሳኤሎች ሽያጭ የምድር ኃይሏን የመከላከል ብቃት ለማሳደግ ወሳኝ እንደሆነም ተመልክቷል። በሌላ ዜና የኢራን ፕሬዝዳንት ማሱድ ፒዜክሺያን ለሰሞኑ ህዝባዊ አመፅ መቀጣጠል የአሜሪካ እስራኤል መሪዎችንና የአውሮፓ ህብረትን ተጠያቂ አድርገዋል። ፕሬዝዳንቱ ዛሬ በቴሌቪዥን ባሰሙት ንግግር ትራምፕ ኔታንያሁና የአውሮፓ ህብረት ሰልፈኞችን መሳሪያ በማስታጠቅ ሰልፉ ወደ ብጥብጥ እንዲያመራ አድርገዋል ሲሉ ወቅሰዋል። ጉዳዩ የማህበራዊ ጥያቄ ሳይሆን ማህበረሰቡን የመከፋፈልና ሀገሪቱን ወደ እርስ በርስ እልቂት መውሰድ ነበር ብለዋል። መንግስት ከ3000 በላይ ሰዎች መገደላቸውን ማመኑንና አብዛኞቹ ሟቾች የጸጥታ ኃይል አባላት መሆናቸውን ገልጸዋል። ይሄ የፕሬዝዳንቱ ንግግር የተለያዩ የኢራን የሰብአዊ መብትና የሕክምና ተቋማት ካወጡትና በአመፁ እስከ 30 ሺህ የሚጠጉ ሰዎች በጸጥታ ኃይል መገደላቸውን ካመለከተው ሪፖርት ጋር ይጋጫል ይላሉ የተለያዩ ወገኖች። በመላው ሀገሪቱ ኢንተርኔት አሁንም ድረስ በመዘጋቱ የተጎዱ ሰዎች ቁጥር ከዚህ በላይ ሊጨምር እንደሚችል አመልክተዋል። ከእስር ለመሸሽ በጥይት ቆስለው ሆስፒታል ላለመሄድ በቤታቸው ተደብቀው የሞቱና የሚሰቃዩ በርካታ ኢራናውያን መኖራቸውን በማስታወስ ይህ በእንዲህ እንዳለም አሜሪካም በመካከለኛው ምስራቅ ወታደራዊ መሰናዶ እያካሄደች ባለችበት ሁኔታ የእስራኤል መሪዎች ያልተለመደ ዝምታም የዓለም መገናኛ ብዙሃንን ትኩረት ስቧል። በኢራን ለ3 ሳምንት የዘለቀው ህዝባዊ አመፅ ሲካሄድ አሜሪካና ኢራን በቀን 10 ጊዜ ሲዘላለፉ ዛቻና ማስጠንቀቂያ ሲወራወሩ የእስራኤል መሪዎች በዝምታ ሰንብተዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አንድ ጊዜ ብቻም አስተያየት ከመስጠታቸው ውጪ ቴሄራን ከተነካሁ እስራኤልን እመታለሁ እያለች በተደጋጋሚ ስታስጠነቅቅ የእስራኤል መሪዎች ምላሽ አለመስጠታቸው በርካታ ወገኖችን ግራ አጋብቷል። ወታደራዊ ተንታኞች የአሜሪካም በባሕረ ሰላጤው ግዙፍ ኃይል እያሰለፈች ባለችበትና ኔታንያሁ የትራምፕ ቁልፍ ወዳጅ ከመሆናቸው አንጻር በቀጠናው ግንባር ቀደም ባላንጣቸውን ኢራንን በሚገባ ለመምታት ለኔታንያሁ ትልቅ ወርቃማ አጋጣሚ ነው ይላሉ። አድፍጣም ሂሳብ እየሰራች ወታደራዊ ቀመር እየነደፈች መሆኗን አስረግጠው የሚናገሩም አሉ። እንዲያም ሲል አሁን ከጥንካሬና ከወታደራዊ አቅም አንጻር አሜሪካውያን ከፊት ሆነው መንገዱን እንዲመሩ መድረኩን ለነርሱ ከመልቀቅም ሊሆን ይችላል ዝምታን የመረጡት ያሉም በርካታ ናቸው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራናውያን በሀገሪቱ አገዛዝ ላይ እንዲነሱ ከጠየቁበት ያለፈው የፈረንጆች ዓመት የፋክስ ኒውስ ቃለ ምልልስ በኋላም ድምፃቸው አልተሰማም። በሌላ ዜና በኢራን የወደብ ከተማ ማምሻውን ከፍተኛ ፍንዳታ መድረሱ ተነግሯል። በፍንዳታው የመኖሪያ ሕንፃ ወድመዋል ከመባሉ ውጪ እንዲሁም ደግሞ አንድ ሰው ሞቶ ከ14 በላይ መቁሰላቸው ከመነገሩ ሌላ ስለ ጉዳቱ ስፋት ለጊዜው የታወቀ የለም። መንስኤው የነዳጅ ቧንቧ ማፍሰስ ነው ተብሏል። ይህ አዋዜ ነው። በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ
የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣነው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና